እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑ ግዙ ብሉም፣ ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁም በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደኔም ቅረቡ ስሙ፣ ሰውነታችሁም በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ ለአሕዛብ ምስክር ለወገኖቹም አለቃና አዛዥ እንዲሆን ሰጥቼዋለሁ። እነሆ የማታውቀውን ሕዝብ ትጠራለህ፣ የእስራኤልም ቅዱስ አክብረዋልና ስለ አምላክ ስለ እግዚአብሔር የማያውቁ ሕዝብ ወደ አንተ ይሮጣሉ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱ ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል። የሚሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። እስከዚህ ድረስ ነው ማንበብ የፈለኩት። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ሆይ ይህንን ቃል አንተ አብራራልን፣ ፍቺውን እግዚአብሔር ሆይ ንገረን፣ ፍታልን። አምላካችን እግዚአብሔር ሆይ ልትል የፈለከውን ልትናገር የፈለከውን ተናገረን። እግዚአብሔር ሆይ የዘላለም አባት እግዚአብሔር ሆይ በቃልህ ውስጥ የሚገኘውን ሕይወት እንሻለን። ቃልህ እውነት ነው፣ ቃልህ መንፈስ ነው፣ ቃልህ ሕይወት ነው። እግዚአብሔር የዘላለም አባት ሆይ እንደተናገርከው በቃልህ ውስጥ በዚህ በእውነት ቃል በዚህ በመዳን ወንጌል ውስጥ በዚህ እግዚአብሔር ሆይ መንፈስ በሆነው ቃል ውስጥ ያለውን መንፈስ እንሻለን። በቃልህ የሚገኘውን መንፈስ እንሻለን፣ ሌላ መንፈስ አይደለም። እግዚአብሔር አምላካችን ሆይ ብዙዎች በቃልህ ውስጥ ያለውን መንፈስ ሳይሆን እግዚአብሔር ሆይ ሌላ መንፈስ ይዘው ልክ ያንተ መንፈስ እንደሆነ አድርገው ተቀብለው ያስተናግዳሉ። እግዚአብሔር የዘላለም አባት ሆይ ያንተ መንፈስ በቃልህ ውስጥ ያለው ነው። ያንተ መንፈስ ከመንፈስ ቅዱስ ጋራ አይጋጭም። ያንተ ቃል ከመንፈስ ቅዱስ ጋራ አይጋጭም። በቃልህ ውስጥ ያለው መንፈስ ከመንፈስ ቅዱስ ጋራ አይጋጭም። እግዚአብሔር አምላካችን ሆይ በቃልህ ውስጥ ያለውን መንፈስ ማግኘት ይሁንልን። በቃልህ ውስጥ ያለውን ሕይወት ማግኘት ይሁንልን። ሕይወት እንዲሆንላችሁ እንዲበዛላችሁ ባልከው መሰረት እግዚአብሔር ሆይ ሕይወት ይሁንልን፣ ይብዛልን። ልናውቅ፣ ልንማር፣ ልንመከር፣ ልንገሰጽ የሚገባን ነገር ቢኖር በቃልህ ውስጥ እግዚአብሔር ሆይ ያልተረዳነው ነገር እስካሁን ድረስ ቢኖር መረዳትን ስጠን። እግዚአብሔር ሆይ ከሐሳብህ ጋር አገናኘን። የዘላለም አባት እግዚአብሔር ሆይ ለቃልህ ደግሞ ክብር የምንሰጥ ሰዎች አድርገን። እግዚአብሔር የዘላለም አባት ሆይ ለቃልህ ክብር የምንሰጥ ሰዎች አድርገን። እግዚአብሔር ሆይ ለቃልህ ክብር ያልሰጠ ሳኦል እግዚአብሔር ሆይ አልቀናለትም፣ መንገድ አልቀናለትም። እግዚአብሔር ሆይ ተዋረደ። እግዚአብሔር የዘላለም አባት ሆይ እንደዛ እንዳንሆን አንተ ሲሰሙ ደስ እንደሚል ጌታ እግዚአብሔር ሆይ ሌላ እግዚአብሔር የሰባ ነገር ቢያቀርቡ ደስ እንደማያሰኝ ደግሞም ያ ብቻ እንደማትቀበል ቃል ያስተምረናል። እግዚአብሔር የዘላለም አባት ሆይ
አንተን በመስማት ጌታ እግዚአብሔር ሆይ አንተን ደስ ማሰኘት አለ። እግዚአብሔር ሆይ መቀየር መለወጥ አለ። በህይወት ማደግ አለ። እግዚአብሔር መስተካከል አለ። እግዚአብሔር ቃል በከንቱ አይደለም የሚመጣው፣ በከንቱ አይላክም። በከንቱ አልተጻፈም። በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አባት ሆይ መለወጥ ለምንሻ ለኛ እግዚአብሔር ሆይ መስተካከል በህይወት ማደግ ለምንፈልግ ለኛ እግዚአብሔር ሆይ ቃልህን ማክበር ይሆንልን። ለቃልህ ክብር እንስጥ እግዚአብሔር ሆይ። ዝቅ እንበል እግዚአብሔር ሆይ። ይሄ እና ያ አለን ብለን ራሳችንን እግዚአብሔር ከፍ ከፍ አናድርግ። አምላካችን እግዚአብሔር ሆይ ሐዋርያው ጳውሎስ እንኳን ስንት ነገር በህይወቱ ሆኖ እግዚአብሔር ሆይ ገና እንዲያስቱት አልቆጥርም ካለ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እኛማ ጌታ እግዚአብሔር ሆይ ብዙ ይቀረናል። እግዚአብሔር የዘላለም አባት ሆይ በጌታ በኢየሱስ ክርስቶስ ስም አንተን መስማት ለቃል ክብር መስጠት ይሆንልን። ስለሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም አሜን አሜን አሜን። ክብር ለእግዚአብሔር ለአምላካችን ይሁን። ባነበብኩት ክፍል እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ይላል እና ይሄ በጣም ወሳኝ ነገር ነው። ይሄንን ቁጥር 6 ላይ ያለውን ለመናገር ከላይ የተባሉ ነገሮች አሉ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑ፣ ግዙም ብሉም ኑ ያለ ገንዘብ እግዚአብሔር አምላክ የተዘጋጀ አምላክ እንደሆነ ለመባረክ፣ ሰውን ለመለወጥ፣ ለመርዳት፣ ለማገዝ፣ በክብሩ ለማኖር፣ ሰውን በኃይሉ ለመሙላት፣ በጽድቅ ህይወት ለማራመድ፣ በቅድስና ለማኖር እግዚአብሔር አምላክ የሩቅ አምላክ አይደለም። እግዚአብሔር ለመባረክ ህዝቡን በመንፈሱ ለመባረክ እግዚአብሔር ዝግጁ ነው። የሩቅ አምላክ አይደለም። ኑ ይላል። ኑ እናንተ የተጠማችሁ ወደኔ ወደ ውሃ ኑ ይላል እግዚአብሔር። ኑ ይላል። ይሄ ምንድነው ብለን ስንል እግዚአብሔር የተገኘበት ሰዓት ነው። እሱ የተገኘበት ጊዜ ነው። እሱ ማይገኝበት ጊዜ አለ? የለም። ይሄ የተጻፈበት ምክንያት እንድናውቅ ነው። እግዚአብሔር ይወላችሁ በአዲስ ኪዳንማ እንደውም በደንብ እንዲገባን ስለፈለገ የእግዚአብሔር ቃል ምን አለ? ስሙንም ስሙንም አማኑኤል ይሉታል። የስሙም ትርጓሜ እግዚአብሔር ከኛ ጋር ነው። የእግዚአብሔር መንግስት መጽሐፍ ቅዱስ ሲናገር ጌታ ኢየሱስ እንደተናገረው በመካከላችሁ ናት። ምን ማለት ነው? እግዚአብሔር አምላክ የሩቅ አምላክ አይደለም። እግዚአብሔር የሩቅ አምላክ አይደለም። እግዚአብሔር የቅርብ አምላክ ነው የሚለውን የሚያመለክት ነው። ለምንድነው እግዚአብሔር የቅርብ አምላክ ነኝ ብሎ የሚናገረው? ለምንድነው እግዚአብሔር እኔ የሩቅ አምላክ አይደለሁም ብሎ የሚናገረው? ሊባርከን ነው። ህይወታችን ሊቀይር ነው። በኃይሉ ሊሞላን ነው። በቅድስናው ሊሞላን ነው። በመንገዱ ሊያስኬደን ነው። ሌላ ለምን ሊሆን ይችላል? ቢዝነስ አይሰራ ከኛ ጋር ሌላ አጀንዳ የለውም። እኛንን እንደውም ያለ እግዚአብሔር የማያውቀውን አጀንዳ በመፍጠር የምናስቸግር እንጂ እግዚአብሔር አምላካችን አጀንዳው ምንድነው? የልጁን መልክ እንድንመስል ነው። ይሄ እኮ ነው በቃ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን ወስኗልና እያለ አይደለም የሚናገረው? ጠራቸው፣ አጸደቃቸው፣ አከበራቸው። ይሄ ነው በቃ እግዚአብሔርን መስለን እንድንኖር ነው። ሲፈጥረን የነበርንበት መጀመሪያ ስንፈጠር ሰውን እግዚአብሔር በመልኩና እንደምሳሌው ፈጠረ አይደለም የሚለው? እና ስለዚህ እግዚአብሔር አምላካችን በቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት
ይላል። ዓላማው ምንድነው? እሱ አማኑኤል ነው፣ የእግዚአብሔር መንግስት በመካከላችሁ ናት ማለት ነው። እግዚአብሔር እኔ የሩቅ አምላክ አይደለሁም ብሏል። ሌላ ቦታ ክፍሉን ማውጣት እችላለሁ። የሚያስፈልገው ቃሉ ነው። እግዚአብሔር እኔ የሩቅ አምላክ አይደለሁም ብሏል። ጌታ ቅርብ ነው ተብሎ ተጽፏል። ስለዚህ የእግዚአብሔር ቃል በአንዳች አትጨነቁ፣ ባለፈው አይሼ ሲያገለግል የነበረው ሁሉ ጊዜ በጌታ ደስ ይበላችሁ፣ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ፣ ጌታ ቅርብ ነው፣ ገርነታችሁ ለሰው ይታወቅ፣ ጌታ ቅርብ ነው እያለ እግዚአብሔር የሩቅ አምላክ እንዳይደለ በተለያየ መንገድ በተለያየ አገላለጽ የእግዚአብሔር ቃል ይናገራል። የእግዚአብሔር መንግስት በመካከላችሁ ናት። ስሙንም አማኑኤል ይሉታል። የስሙ ትርጓሜ እግዚአብሔር ከኛ ጋር ነው። ማን ነው ታዲያ እግዚአብሔርን የሩቅ አምላክ የሚያደርገው? ማን ነው ታዲያ እግዚአብሔርን አያይም የሚል? ያዕቆብ እስራኤልም ሆይ አልሰማህም? መንገዴ ከእግዚአብሔር ተሰውራለች እንዴት ትላል? እሱ እንደዛ ያለበት ምክንያት እስራኤል ያዕቆብ መንገዴ ተሰውሯል ያለበት ምክንያት እግዚአብሔር አያይም፣ አይሰራም፣ አይመልስም፣ ደክሟል ለማለት ነው። መጽሐፍ ቅዱሳችን ለዛ መልስ ሲሰጥ ራሱ እግዚአብሔር እሱ አይደክምም፣ አይታክትም እያለ ለደካሞች ኃይልን ይሰጣል፣ ጉልበት ለሌላቸው ጉልበትን ይጨምራል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም እያለ የተናገረበት ማለት ነው። ስለዚህ እግዚአብሔርን እንደ እግዚአብሔርነቱ መረዳት በጣም አስፈላጊ ነው። እንግዲህ መጽሐፍ ቅዱሳችን እኔን እወቁ ይላል አይደል? እግዚአብሔር እወቁኝ፣ ኑ እረፉ፣ እኔም አምላክ እንደሆንኩ እወቁ የሚልበት ምክንያት ምንድነው? እግዚአብሔርን በማወቅ ውስጥ እግዚአብሔርን እንደ እግዚአብሔርነቱ ማወቅ አለ ማለት ነው። እግዚአብሔርን እንደ እግዚአብሔርነቱ ስናውቀው ደግሞ እረፍት ነው። ፈቃዱን ይፈጽማል፣ ሊያደርግ ያስበውን ያደርጋል። በህይወታችን የሚከለክለው ነገር የለም። ምንድነው ታዲያ ችግራችን? የእግዚአብሔር ቃል የሚከለክል ነገር እንዳይባርከን፣ ኃይሉን ጸጋውን እንዳያበዛልን፣ በመንገዱ እንዳያስኬደን እንቅፋት የሆነ ነገር አለ። ምንድነው ብለን ስንል እግዚአብሔርን አልሰማ የምንለው ነገር ነው። አልሰማ የምንለው ነገር እግዚአብሔርን እንደ እግዚአብሔርነቱ አለማወቃችን፣ እግዚአብሔርን እንደ እግዚአብሔርነቱ አለመስማታችን። እንዴ እግዚአብሔር እኮ ሊሰማ የሚገባው አምላክ እኮ ነው። ያውም ደስ ሲያለን እየናፈቅን ልንሰማው የሚገባው አምላክ ነው። ምክንያቱም እሱን ሰማም ማለት ዓላማው በሙሉ ለኛው ነው፣ እኛን መለወጥ ነው፣ እኛን ማክበር ነው፣ ሌላ ነገር አይደለም። እኛን መንፈሳዊ ማድረግ ነው፣ እኛን ሰማያዊያን ማድረግ ነው፣ በተግባር አክቹአሊ በወሬ ሳይሆን ማለት ነው። ስለዚህ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። እና እግዚአብሔር እንዴት ነው የሚገኘው ብለን ስንል እግዚአብሔር ታዲያ የእግዚአብሔር ህልውና አሁን ሰዎች እንደው የእግዚአብሔር ህልውናው ተሰማኝ፣ ዛሬ ህልውናው ተሰምቶኛል፣ ዛሬ ህልውናው አልተሰማኝም የሚሉበት ነገር አለ። ምንድነው የእግዚአብሔር ህልውና ተሰማኝ አልተሰማኝ የምንለው ነገር? ይሄ እግዚአብሔር የሚናገረው ነገር የእግዚአብሔር ህልውና አይደለም ወይ?
እግዚአብሔር በቃሉ ተመለሱ ብሎ ሲናገረን ይሄ የእግዚአብሔር ህልውና አይደለም ወይ ወገኖች? ምንድነው ቆይ የእግዚአብሔር ህልውና ዛሬ አልተሰማኝም ተሰማኝ ምናምን የምንለው ምንድነው? ለምን ቁንጽል ነገር ብቻ ስለ እግዚአብሔር ህልውና እንሰጣለን? ለምን የእግዚአብሔርን ህልውና ዴፊኒሽን ስንጮህ ሲያስጮህን የእግዚአብሔር ህልውና ተሰምቶናል? ተመለሱ ወደኔ ይላል እግዚአብሔር ሲናገረን ንስሐ ግባ ሲለን የእግዚአብሔር ህልውና አልተሰማን። ምን ማለት ነው? አያችሁ የእግዚአብሔርን ቃል ሮንግ ዌይ የምንረዳባቸው መንገዶች በጣም ብዙ አሉ። በጣም ጉድለት አለ ማለት ነው የእግዚአብሔርን ሐሳብ መረዳት ላይ። ስለዚህ እግዚአብሔር አምላካችን ቀርቦም ሳለ ጥሩት ሲል ምን ማለት ነው? እግዚአብሔር በሚገኝበት ጊዜ እግዚአብሔር ይናገራል፣ ቃሉን ይናገራል። መመለስ ካለብን ተመለሱ ይለናል፣ መገሰስ ካለበት ይገስጸናል። ስለዚህ እሱ ቀርቦ ሲናገረን አሜን ስንል እየተስማማን ነው። ይሄ ነው ቀርቦ ሳለ እርሱን መጥራት፣ ከእርሱ ጋር መስማማት ማለት ነው። እሱን መጥራት ማለት ከእርሱ ጋር መስማማት ነው። አሜን ማለት ነው። እግዚአብሔርን መስማት ማለት ነው። እሺ ማለት ነው። እሱ በሚገኝበት ጊዜ ልባርክ መጥቻለሁ፣ ልባርክ በመካከል አለውኝ። ለምን በከንቱ ትደክማለህ? እኔ ላሳርፍ። ገንዘብን እንጀራ ላይ አይደለ የድካማችሁን ዋጋ ለማጠግብ ነገር ለምን ትመዝናላችሁ? አድምጡኝ ማለት ምን ማለቱ ነው? እርካታና እፎይታ በገንዘብ የሚገኝ ይመስል ትኩረት አቅጣጫ ሁሉ እሱ ላይ ሆነ። በሱ የምታገኘው ነገር የለም። እኔን አድምጡኝ፣ በረከትን ብሉ፣ እውነተኛ በረከትን ብሉ ነው የሚለው እግዚአብሔር። ሰውነታችሁን በጮማ ደስ ይበለው። ይሄ መንፈሳዊ ነገር ነው ወገኖቼ። ጆሮአችሁን አዘንብሉ እኮ ነው የሚለው። ወደኔም ቅረቡ። ታዲያ ምን ማለት ነው? ጆሮአችሁን አዘንብሉ ሲል ስሙኝ ማለቱ አይደለም እግዚአብሔር? ስለዚህ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይልና እሱን እንዴት እንደምንፈልገው እግዚአብሔርን መፈለግ ማለት ምን ማለት እንደሆነ እዚህ ሲያስረዳ ክፉ ሰው መንገዱን በደለኛ ሐሳቡን ይተው። ክፉ ሰው መንገዱን ይሄ ክፉ መንገዱን ማለት ነው። ይኸውላችሁ በክፉ መንገድ ላይ የሚሄድ ሰው ክፉ ሰው ነው። ክፉ ሰው መንገዱን ይተው። ይሄ ክፉ መንገዱን ይተው፣ በደለኛ ሐሳቡን ይተው። በደልን ምን ማለት ነው? ሰው በክፉ መንገድ ላይ ዝም ብሎ ይሄዳል። ለደቂቃ፣ ለሰዓታት፣ ለሳምንታት፣ ለወራት ዝም ብሎ ይሄዳል። ሰው በበደል እየበደለ ዝም ብሎ ይቀጥላል። ይሄንን ነገር አቁሙ፣ ተው ነው የሚለው እግዚአብሔር። ወደኔ ተመለሱ፣ ወደ እግዚአብሔር ይመለስ፣ እርሱም ይመራዋል። ይቅርታውን ብዙ ነውና ወደ አምላካችን ይመለስ። ይሄ ክፉ ሰው፣ ይሄ በደለኛ ሰው መንገዱን ይሄ ክፉ መንገዱን ይተው። ይሄንን የበደል ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እግዚአብሔር ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ይላል። እግዚአብሔር ወደኔ ተመለሱ፣ የኔ ሐሳባችሁ ይሁን፣ ሐሳቤን አስተናግዱ፣ ሐሳቤን እኔ እንድታስቡ እንደምፈልገው አስቡ፣ እኔ እንደምፈልገው ፈልጉ፣ እኔም ወደውን ውደዱ፣ እኔም ጥላውን ጥሉ ነው እግዚአብሔር የሚለው። ቁጥር 8 ላይ ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገድ አይደለምና ለዚህ ነው እኮ ተመለሱ፣ ክፉ ሰው መንገዱን ይተው፣ በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ የሚልበት ምክንያት ሐሳቤ እንደ ሐሳባችሁ ሆኖ አልተገኘም፣ መንገዳችሁም እንደ መንገዴ ሆኖ አልተገኘም።
ተመለሱ በጣም ተራርቀናል ሰማይና ምድር ልክ እንደሚመድ የሚራራቁትን ያህል ተራርቀናል እያለ ነው የሚናገረው ቁጥር 10 ላይ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌ እንዲሁ ይሆናል የሚሻውን ያደርጋል የላኩትንም ይፈጽማል እንጂ ወደኔ በከንቱ አይመለስም ምን ማለት ነው እግዚአብሔር እሰራለው እያለ ነው እግዚአብሔር በስራ ላይ ነው እግዚአብሔር እሰራለው እያለ ነው ካፌ የሚወጣ ቃል ይሰራል ብትቀበለው ማለት እኮ ነው ወገኖች ብትቀበለው ብናስተናግደው ብንፈልገው አሜን ብንል ቃሌ ይሰራል የሚሻውን ያደርጋል እኛ ባለፈው ዮሐንስ ታስተምር ነበር በዚህ ላይ እኛ የምንፈልገውን ለማድረግ አይደለም የእግዚአብሔር ቃል የሚመጣው የእግዚአብሔር ቃል እሱ የሚፈልገውን ለማድረግ ነው ከእግዚአብሔር ጋር እንዳንተላለፍ ያስፈልጋል እሱ የሚፈልገውን ነው የሚያደርገው ያዕቆብ መልእክት ላይ እንደዛ ሚል ቃል አለ አይደለ ያዕቆብ መልእክት ላይ እግዚአብሔር ምንም ትዕግስት የሚጎላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም ይላል እግዚአብሔር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም እግዚአብሔር በስራ ላይ ነው ስራው ደግሞ እኛ ፍጹማንና ሙሉዋን እንሆን ዘንድ ነው ይፈጽም ምንም ትዕግስት የሚጎላችሁ ሳይኖር አንዳንድ ጊዜ የእግዚአብሔር ነገር እኛን ሲሰራን የኛን ትዕግስት የሚጠይቅ ነገር ሁሉ ሀፕን ሊያደርግ ይችላል ምክንያቱስ እኛም በሚሰራበት ጊዜ የሚነቅለው ነገር አለው የሚነቅለው ያንን ሲነቅል ፔንፉል ሊሆን ይችላል ስለዚህ የኛን ትዕግስት ይፈልጋል እሱ ሲነቅል ቶቶቶቶቶቶቶቶ አሞኛል ያመመኝ ስለሆነ ተወዛው ይሁን ካልን እግዚአብሔር ስራውን እንዳይፈጽም እየከለከል ነው እያስቆም ነው ማለት ነው የእግዚአብሔር ሐሳብ የእግዚአብሔር ቃል ወደኛ ሲመጣ የሚሻውን የሚፈልገውን ሊያደርግ ነው የሚመጣው እሱ የሚሻውና የሚፈልገው ነገር ደግሞ ጥቅማችን ነው ለኛ ልንረዳ ይገባል ቢያመንም እንኳን የሚነቅለው ነገር ሲነቅለው ሲያነቃንቀን ሼክ ሲያደርገን ጥርሳችንን አሞን እኮ ወገሻ ድሮ ሀገር ቤት ሲነቅል ያማል እኮ እነሱ አንስተሻ ምናምን የላቸውም ያማል እንደምንም ብሎ ያለን ንቅል ካደረገው በኋላ ከዛ በኋላ እንላለን አረፍን እንላለን ያ የሚጠፈጥፈው ነገር ሁሉ እኮ ይቆማል ፔኗ ለጊዜው ታማለች ከተነቀለም በኋላ እየዳነ ነው የሚሄደው እየዳነ ይሄዳል ከዛ እፎይ አረፍን እንላለን ከህመም እንገላገላለን ነገር ግን ሲነቅለን ወገሻው ያማል አቁም ብለን ብንለውሳ መጀመሪያ ወገሻ ጋር ስለምን መጣ ህመም ስላለ ችግር ስላለ አይደለም እንዴ ተገንዝበን አይደለም እንዴ መጣን ባናስነቅለውሳ ያንን የበሰበሰ ጥርስ ነርቫችንን የነካውን ጥርስ ምን ይሆናል በራሱ ጊዜ ይድናል አይድንም አይገርማችሁ ምን ይያለ እንደውም ኮምፕሊኬሽን እየፈጠረ በጥርስ ህመም ምክንያት የሞተ ሰው አውቃለሁ ምክንያቱም በተለይ አፐርጆ ከላይ ያለው በስብሶ በሱ ምክንያት ሰብሲስ የሚባል ነገር አለ ባክቴሪያዎቹ ወደ ደም ስር ውስጥ ገብተው ጠቅላላ ሰውነቱን ወረው ከይሄ ምንድነው የሚባል ነገር አለ ሰብሲስ ኬሚያ የሚባል ነገር አለ ይህ ባክቴሪያው በደም ውስጥ ሁሉ ተሰራይቶ ከዛ ጭራሽ ሰብሲስ የሚባል ሆኖ ሰብቲክ ሾክ ፈጥሮ ሰውየው ከአቅሙ በላይ ከቁጥጥር ራሱን ስቶ ሞቷል የሚያዋጣው ምንድነው ማለት ነው ቢያመንም መነቀሉ ነው የሚያዋጣው ማለት ነው እንደዛው ነው
እዚህም የእግዚአብሔር ነገር እኛን ሊሰራ ሲመጣ ትዕግስትን የሚጠይቁ ነገሮች ምናልባት ህመም ነገሮች ሊሰሙን ይችላሉ። ይሰማን ፔንፉል የሆነ ነገር እሱ የሆነ ቦንድ አለ፣ የተጣበቀ ቦንድ አለ። አንለቅ ያልነው የተጣበቀብን እኛም የተጣበቅንበት ፈቃደኛ ስንሆን ስራን ብለን ስንለው እግዚአብሔር ስራው ይጀምራል ሊያላቅቅ ማለት ነው። አለበለዚያ ግን እኛ ፈቃደኛ ካልሆነን እንደዛው ነው የምንቀጥለው። በግድ የሚሆን ነገር የለም። ለዚህ ነው ቀርቦም ሳለ ጥሩት የሚለው። ቀርቦም ሳለ ጥሩት፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ማሰቡን ይተው ያለ ይናገራል ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እኔ የእግዚአብሔርን ህልውና እግዚአብሔር ሰው እንዴት ነው እግዚአብሔር ዝም ብሎኛል የሚለው? እንዴት እንደዚህ ይባላል? ከእግዚአብሔር ቃል ጋር እኮ ይጋጫል። እግዚአብሔር እኔን ዝም ብሎኛል፣ እግዚአብሔር እኔን አያየኝም፣ እግዚአብሔር ትቶኛል የሚባሉ ቋንቋዎች በሙሉ ከእግዚአብሔር አይደሉም። ምናስባቸው ነገሮች ምንናገራቸው ነገሮች በሙሉ እንደ እግዚአብሔር ቃል መሆን አለባቸው። ቃሉ እንደሚለው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው። ምናስበው እንደ እግዚአብሔር እናስብ፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ቃል። ምናደርገውንም ነገር ምናገለግለውን ነገር ስንኖርም እንደ እግዚአብሔር ቃል እንኖር፣ ስንናገርም እንደ እግዚአብሔር ቃል፣ ስናገለግልም እንደ እግዚአብሔር ቃል። እንደዛ ነው እንጂ እግዚአብሔር እኔን ትቶኛል፣ እግዚአብሔር እኔን ትቶኛል፣ እግዚአብሔር እኔን አያይም ለምን ትላለህ? መንገዴ ከእግዚአብሔር ተሰውሯል እንዴት ትላለህ? እግዚአብሔር አምላካችን የተመሰገነ ይሁን። እና ወገኖቼ ለእግዚአብሔር መገኘት ለህልውናው የምንሰጣቸው ትርጉሞች በጣም ጠባብ ናቸው፣ በጣም ጠባብ ናቸው። የሆነ በመንፈስ ቅዱስ ስንሞላና በኃይል እግዚአብሔርን ማመስገን ስንጀምር የእግዚአብሔር ህልውና ተሰማኝ እንላለን። እግዚአብሔር ወገን ልጄ ወይ ተመለስ ብሎ ሲል ከዛ ወደ ቤት ስንሄድ እኮ ለሰው ማንናገር እንዴት ነው ዛሬ ምናምን ምንም አይልም እንላለን። ምንም አይልም። እግዚአብሔር ነፍስን ሊመልስ ወደኔ ተመለስ ሊያድን ሲል የእግዚአብሔር ህልውና አልተሰማኝም የሚል ሐሳብ እንዴት ይገባል? እግዚአብሔር አምላካችን የተመሰገነ። ብዙ ያስተምሮ ዝንፈቶች አሉ፣ ብዙ በጣም ዲፊሲቶች አሉ፣ ብዙ ቀዳዳዎች ክፍተቶች አሉብንና በመማር የእግዚአብሔርን ሐሳብ ጠንቅቆ በመማር በእግዚአብሔር ፊት ሁሌ በመሆን ጉድለታችን ጎደሎ ነገሮቻችን ይሞላሉ፣ እየተስተካከለን እንመጣለን። እግዚአብሔርም እንደቃሉ በስራ ላይ ነኝ እንዳለ ኑ እናንተ የተጠማችሁ እንዳለ ያረካናል ማለት ነው። እግዚአብሔር እንደቃሉ ሆኖ እናገኘዋለን። ያሰበልንን ሁሉ በህይወታችን ያደርጋል። እግዚአብሔር አምላካችን የተመሰገነ ይሁን። ይሄንን ጥቂት ነገር ካልኩኝ ምናልባት ሐሳብ ካላችሁ እናንተ ደግሞ ወገኖች ትጨምሩበታላችሁ፣ ታስፋፉታላችሁ እግዚአብሔርን ሐሳብ ብዬ እጠብቃችኋለሁኝ። ጊዜውን ደግሞ ለእናንተ ለወገኖች አሳልፌ እሰጣለሁኝ።